ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለ። የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በልደቱ ዋዜማ ላይ አድናቂዎቹና እንዲሁም ወዳጆቹን ያስደሰተ መልካም ነገር አሰምቷል። ከቴዲ አፍሮ ጉዳይ ጋር በተገናኘ ለስር ተደርጋ በነበረችው የእርሱ ምክትል ማናጀር ጋር በተገናኘ አዲስ ጉዳይ ሰምቷል። ቴዲ አፍሮ በልደቱ ዋዜማ ያደረገው ተግባርም ውዳሴና እንዲሁም ደግሞ ምስጋና እንዲጎርፍለት አድርጓል። ዝርዝር ጉዳዩን በቆይታችን ሰሙታላችሁ። በሌላኛው መረጃችን ደግሞ ከቀናት በፊት ፎቶዋ በተለያዩ ማህበራዊ ትስስር ገጾች ተሰራጭቶ የበርካቶችን ልብ የገዛችውና የማረከችው የታዳጊዋ ኤልሳቤጥ ደስታን ጉዳይ በተመለከተ የምስራች ሰምቷል። ከከምባታ ኮረብቶች እስከ ዓለም አቀፍ ሞዴሊንግ መድረኮች የምትሻገርበት እጅግ ትልቅ የተባለ እድልና መልካም ዜና ሰምቷል። በዚች ታዳጊ የደስደስ ያላት ውቢት ጋር በተገናኘ የተሰማውን ጉዳይ እንቃኛለን። አብራችሁን ቆዩ። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ናችሁ እንግዲህ ሰብስክራይብ በማድረግ እንድታበረታቱን፣ ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥናችን እንድታካፍሉን እንጠይቃለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩም እየጠየቀን እነዚህን ጉዳዮች በዝርዝር ወደ መመልከት እንሻገራለን። አብራችሁን ቆዩ። ከቀናት በፊት ፎቶ በማህበራዊ ትስስር ገጾች ተሰራጭቶ የበርካቶችን ልብ የገዛችው የታዳጊዋ ኤልሳቤጥ ደስታን ጉዳይ በተመለከተ እጅግ መልካምና አስደሳች የተባለ ዜና ሰምቷል። ከከምባታ ኮረብቶች እስከ ዓለም አቀፍ ሞዴሊንግ መድረኮች ድረስ የሚሻገር ነው የተባለት የእርሷ መንገድ የብዙዎችን ልብ ነክቷል። ኤልሳቤጥ ደስታ አስደናቂ የውበትና የእድል ጉዞ ተመቻችቶላታል። የቴክኖሎጂና ማህበራዊ ሚዲያው ዘመን ድንቅ ከሚያደርጋቸው ነገሮች አንዱ በአንዲት ቅጽበት ውስጥ ተደብቀው የነበሩ እንቁዎችን አውጥቶ ለዓለም ማሳየት መቻሉ ነው። አንዳንዴ የአንድ ሰው ህይወት ሙሉ በሙሉ ለመቀየር የሚያስፈልገው ብቸኛው ነገር የካሜራ ብልጭታና ያንን ውበት የሚያስተውል ንቁ አይን ብቻ ነው። ሰሞኑን በማህበራዊ ሚዲያ ገጾች ላይ እንደ ጉድ ሲንሸራሸርና እንዲሁም በብዙዎች ዘንድ ሐሳብ ሲነሳበት የነበረው የታደገ ጉዳይ የዚህ አንድ ማሳያ ነው። በብዙ መልኩ ስር ሰዶ የነበረውና የሰነበተው የብዙዎችን ቀልብ የገዛው የከምባታዋ ታዳጊ ወጣት ታሪክም በትክክል እውነታውን አረጋጋጭ ነው። ያለ ምንም ሰው ሰራሽ መዋቢያ በተፈጥሮ ፈገግታዋና በልዩ በሆነው የጥቁርነት ውበቷ የኢንተርኔቱን ዓለም ያነቃነቀችው ታዳጊዋ ኤልሳቤጥ ደስታም አሁን ላይ ተራ ወሬ ከመሆን አልፋ ሕይወቷን ወደ አዲስ እና ብሎም ብሩህ ምዕራፍ የምታሸጋግርበት ታላቅ ዕድል ከደጇ ደርሷል። የታሪክ ውበትን ስለማድነቅ ብቻ ሳይሆን ለአንዲት ታዳጊ ህልም እውን መሆን ማህበረሰባዊ ትብብር እንዴት መንገድ እንደሚጠርግ ቁልጭ አድርጎ ያሳየ የምስራች ነው። ያቺ ድንገተኛ ፎቶ የለውጡ መጀመሪያ ኤልሳቤጥ ታሪክ የሚጀምረው ታቀዶና እንዲሁም ተዘጋጅቶበት በተደረገ የፎቶ መርሃ ግብር አይደለም። ነገሩ ሁሉ የተፈጠረው በአጋጣሚ ነበር። በአገር ውስጥ ቱሪዝምና እንዲሁም ዝግጅት ላይ በስፋት የሚንቀሳቀሰው ቪዚት ከምባታ አስጎብኝና እንዲሁም ኤቨንትስ የተባለው ድርጅት ለአጭር ጊዜ የ3 ቀናት ቆይታ እንግዶችን ይዞ ወደ ውቧ ከምባታ ምድር ያቀናል። እንግዶቹም የከምባታን ተፈጥሮ እይታዎች፣ ባህላዊ እሴቶችና መልካም ምድራዊ ሁኔታዎችን ይጎበኙ ባለበት አጋጣሚ በመንገዳቸው ላይ ድንገት ከኤልሳቤጥ ደስታ ጋር ይገናኛሉ። የተፈጥሮ ጥቁር ውበቷ፣ የአይን አወቃቀሯና ንጹህ የሆነው ገጽታዋ የጎብኚዎችን ትኩረት ሳበው። እዚያ ባሉበት ቦታ ላይ ያለምንም ስቱዲዮ መብራት ወይም ደግሞ ፕሮፌሽናል ሜካፕ ሳይጠቀሙ አንዲት ነጠላ ፎቶግራፍ በካሜራቸው ያስቀራሉ። ያቺ ድንገተኛ ፎቶግራፍ ግን ተራ ስዕል አልነበረችም። ኤልሳቤጥን ተፈጥሮ ውበት ለዓለም አቀፍ ማህበረሰብ ይፋ ያደረገ የሷ ማንነትና የወደፊት ዕጣ ፈንታ የሚቀይር የብርሃን ብልጭታ ነበረች። በማህበራዊ ሚዲያ ላይ የተነሳው የውበት ማዕበልም ይህን ቅልብጭ አድርጎ ያሳያል። ፎቶግራፏ በቪዚት ከምባታና በተለያዩ ሶሻል ሚዲያ እንቀሳቃሾች አማካይነት ወደ በይነመረብ ከተለቀቀ በኋላ የተፈጠረው ክስተት እጅግ አስገራሚ ነበር። በአጭር ሰዓታት ውስጥ ፎቶዋ በሺዎች የሚቆጠሩ ሰዎች ዘንድ ተጋራም። እንዲሁም ደግሞ የኢንተርኔቱ ማህበረሰብ በታዳጊዋ ልዩ የፊት ገጽታና የጥቁርነቱ ውበቷ ተማረከም። ብዙዎች የሷን ፎቶግራፎች ከዓለም አቀፍ ታዋቂ ሞዴሎች ጋር ማነጻጸር አስተያየት መስጠት ተያያዙ። ኤልሳቤጥ ውበት ተራ ሳቢነት ሳይሆን ጥልቅ የሆነ ኢትዮጵያዊነትና አፍሪካዊ ግርማ ሞገስ የተላበሰ መሆኑን የብዙዎች ልብን አቀለጠው። ይህን ተከትሎ ማህበራዊ ሚዲያው በደቂቃዎች ውስጥም በአድናቆት ማዕበል ተሞላም። ይህች ልጅ የተፈጥሮ ስጦታ ናት። ውበቷ ብቻ ሳይሆን የአይን እይታዋ ራሱ ትልቅ ታሪክ ይናገራል የሚሉና መሰል አስተያየቶች ከየአቅጣጫው እንዲሁም ደግሞ ከየማዕዘናቱ መፍሰስ ጀመሩ። ይሁን እንጂ የሰዎች አድናቆት በቃላት ብቻ የተገደበ አልነበረም። ከምስጋና ባሻገር በርካታ በጎ አድራጊዎችና የኪነ ጥበብ አፍቃሪዎች ኤልሳቤጥን ሕይወት በተግባር ለመደገፍ ጥያቄ ማቅረብ ጀመሩ።
ይህችን ውብ እህታችንን እንዴት መርዳትና ማገዝ እንችላለን? ተሰጥኦ የምታሳድግበት መንገድ እንዴት ይመቻችላት? የሚሉ መልእክቶች ወደ ቪዚት ከምባታ በስፋት መጉረፍ ጀመሩ። ትልቁ የምስራች እዚህ ጋር ተፈጠረ። የዓለም አቀፍ ሞዴሊንግ ድርጅቶች ጥሪ። አሁን ላይ የተሰማው አዲስ እና እጅግ አስደሳች ዜና ደግሞ የኤልሳቤጥ ዝና በሀገር ውስጥ ብቻ እንዳልተገደበ ያበሰረ ነው። የኤልሳቤጥ ልዩ ውበት እንዲሁም በማህበራዊ ሚዲያ ላይ የፈጠረው ተጽዕኖ የዓለም አቀፍ ሞዴሊንግ ድርጅቶች ኢንተርናሽናል ሞዴሊንግ ኤጀንሲ ትኩረትን ለመሳብ በቅቷል። ቪዚት ከምባታ ይፋ እንዳደረገው ከሆነ ከተለያዩ ታዋቂ ዓለም አቀፍ ሞዴሊንግ ተቋማት የትብብርና የስራ ጥያቄዎች እየቀረቡ ይገኛሉ። ይህ ማለት ታዳጊዋ ኤልሳቤጥ ከከምባታ ገጠር ተነስታ በፓሪስ፣ ኒውዮርክና ሚላን ፋሽን መድረኮች ላይ ሀገሯን ወክላ የምትደምቅበት ትልቅ በር ተከፍቶላታል ማለት ነው። ይህ ዕድል ኤልሳቤጥ ግላዊ ህይወት መቃናት ብቻ ሳይሆን የኢትዮጵያን የተፈጥሮ ውበትና ብዝሃነት በዓለም መድረክ ላይ በአዲስ መልክ ለማስተዋወቅ ትልቅ አጋጣሚ የፈጠረ ይመስላል። አፍሪካዊ ውበት በዓለም ፋሽን ኢንዱስትሪ ውስጥም ትልቅ ስፍራ እያዘ መጣበት በዚህ ወቅት ላይ ኤልሳቤጥ መከሰት ልክ በሰዓቱ የመጣ ክስተት ሆኗል። የቪዚት ከምባታ ቃል ኪዳን ማህበራዊ ሚዲያው ትልቅ ዕድል ይዞ የመጣውን ያህል ተገቢ ጥንቃቄና መመሪያ ካልታከለበት ዕድሉን በአግባቡ ሳይጠቀሙ ሊያልፍ ይችላል። ታዲያ ታዳጊዋ ኤልሳቤጥ ገና ወጣት በመሆኗ የዚህን ትልቅ ፋሽንና ሞዴሊንግ ዓለም ውስብስብ አሰራር ብቻዋን ልትወጣ አትችልም። ይህን የተረዳው ቪዚት ከምባታ ጉዳዩን በባለቤትነት ይዞ ለመደገፍ ቆርጦ መነሳቱን አስታውቋል። ድርጅቱ በማህበራዊ ሚዲያ በኩል የመጣለት ይህ ታላቅ ዕድል እንዳያመልጣትና በአግባቡ እንድትጠቀምበት ለማድረግ ሙሉ ዝግጅቱን አድርጓል። ኤልሳቤጥ የተሻለ ትምህርትና የህይወት ዕድል እንዲኖራት ተሰጥኦን በባለሙያዎች ታግዛ እንድታሳድግና ሀገሯንም በዓለም አቀፍ መድረክ በትልቅ ኩራት ላይ እንድታስጠራ የበኩሉን ድጋፍ ሁሉ እንደሚያደርግም በይፋ ቃል ገብቷል። ይህ አይነቱ ድጋፍ ታዳጊዋ ከመድረክ በስተጀርባ ሊገጥሟት የሚችሉ ብዝበዛዎችን፣ የአሰራር ስህተቶችን ለመጠበቅና የሙያ ጉዞዋ መስመር የያዘ ብሎም ዘላቂ እንዲሆን ከማድረግ አንጻር ወሳኝ ሚና ይጫወታል። የኤልሳቤጥ ደስታ ታሪክ በአጭር ጊዜ ውስጥ ከማህበራዊ ሚዲያ ፎቶግራፍ ተነስቶ ወደ ዓለም አቀፍ ተስፋ የተሸጋገረ ድንቅ ጉዞ ነው። ይህ ክስተት በኢትዮጵያ ውስጥ ያሉ በርካታ ያልተነኩንም ትኩረት ያጡ የተፈጥሮ እንቁዎችን ፍንጭ ይሰጣል። በአሁኑ ወቅትም ቪዚት ከምባታ ሂደቱን በተመለከተ ከዓለም አቀፍ ድርጅቶች ጋር ንግግር እያደረኩ ነው ያለ ሲሆን አዳዲስና አስደሳች መረጃዎች ልክ እንደደረሱ ለህዝብ ይፋ እንደሚያደርግ ቃል ገብቷል። ማህበረሰቡ ላሳየው ቀናነትና በጎ ምላሽም ልባዊ ምስጋናውን ያቀረበው ተቋሙ ውቧ የከምባታ እንቁ ኤልሳቤጥ ደስታ በቅርቡ በዓለም አቀፍ ፋሽን መጽሔቶች የፊት ገጽ ላይ የምናይበት ቀን ሩቅ እንደማይሆን ተስፋ ይደረጋል። ከተፈጥሮ የተቸረችውን ውበት ከትክክለኛው ድጋፍ ጋር አቀናጅታ የምታደርገውን ይህ ጉዞ ለብዙዎች አበረታች ታሪክ ሆኖ የሚቀጥል ሲሆን ሂደቱን በጉጉትና በኩራት እንከታተላለን የሚሉ ሐሳብ አስተያየቶችም ከየአቅጣጫው ከየማዕዘኑ እየጎረፉ ይገኛሉ። እኛም መልካም ዕድል እንዲገጥማት እየተመኘን ወደ ሌላኛው ጉዳያችን በዚሁ ተሻገርን። ከቀናት በኋላ ድፍን 50ኛ ዓመቱን የሚያከብረው የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ልደት ማስመልከት በማህበራዊ ሚዲያ በርካቶች መልካም ምኞታቸውን እንዲሁም ደግሞ ስለ እርሱ የሚሰማቸውን በተለያየ መልኩም እየገለጹና እያንጸባረቁ ይገኛሉ። ይህ ሁኔታ በቀጠለበት በዚህ ወቅት ላይ በልደቱ ዋዜማ ቴዲ አፍሮ አንድ ታላቅ ነገር እንዳደረገ ሰምተናል። ከዚህ አስቀድሞ ለእርሱ እየጎረፉለት ካሉ ውዳሴዎችና ሙገሳዎች ስራውና እንዲሁም ጉዞን ከሚያትቱ ጽሑፎችና መልእክቶች መካከል አንዱን እናገራችሁ። የኪነ ጥበብ ማህተብ የትውልድ ንቃተ ህሊና ፋና ወጊ ለሆንከው ለታላቁ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እንኳን ለ50ኛ ዓመት የወርቅ ኢዮቤልዩ የልደት በዓል በሰላም አደረሰ ይላል ከቴዲ አፍሮ የልብ አድናቂዎች መካከል አንዱ የሆነው አሮን ተስፋዬ። ባለፉት ግማሽ ክፍለ ዘመናት በሀገራችን የሙዚቃ ታሪክ ማህደር ውስጥ ያበረከትከው ውድ ጥበብ ተራ የክህሎት መገለጫ ሳይሆን የማንነታችን የትላንት ታሪካችንና የነገ ተስፋችን ሕያው ማህደር ነው። ዘመን ባመጣቸው ማዕበላት ውስጥ ሳይቀየር ጸንተህ በቆምክበት የጥበብ ምሰሶ ላይ ሆነ በዜማዎች የሰላምን ስርወ መሰረት ስትሰራ፣ በጥልቅ የግጥም ፍልስፍና ደግሞ የወንድማማችነትና የታሪክ ባላደራነትን ለትውልድ ስታስተምር ኖረሃል። አንተ ለኛ የምስራች ተናጋሪ ድምጻዊ ብቻ አይደለህም። የታሪክን ስብራት በቅንነትና በእውነት የምታከም በማህበራዊ መስተጋብራችን ውስጥም የተራራቁ ልቦችን በዜማ የምታገናኝ የትውልድ ድልድይና የፍቅር እውነተኛ ተምሳሌት ነህ ሲል ይኸው አሮን ተስፋዬ የተባለው የቴዎድሮስ ካሳሁን ቴዲ አፍሮ የልብ አድናቂ በማህበራዊ ትስስር ገጽ ያጋራው መልእክት በርካቶች የተቀባበሉት ይገኛሉ። መልእክቱን ሲቀጥል በኪነ ጥበብ ስራዎች ውስጥም የምታንጸባርቀው ያ ክቡር ኢትዮጵያዊነትና ለወገኔ ሰጣው ያለምንም ቅድመ ሁኔታ የሰረጸው ፍቅር ተባስቶና ተከብሮ ላንተ ይድረስም። የኢትዮጵያ ኪነ ጥበብ ባንተ ድንቅ የፈጠራ ልዕልና ምን ጊዜም ከፍ ብሎና ደምቆ ይኖራል።
ፈጣሪ መጪውን ዘመን በሙሉ ጤና በተትረፈረፈ ረጅም ዕድሜ በብርቱ መነሳሳትና በዘላቂ ደስታ ይባርክል። በጥበብ ከትውልድ ወደ ትውልድ የተሻገረ የታሪክን ፈርስ ሳይለቅ ለዘላለም ሕያው ሆኖ ይኖር ሲልም ስለ ቴዎድሮስ ካሳሁን ቴዲ አፍሮ የ50ኛ ዓመት የልደት በዓሉ ዋዜማ ላይ መልካም ምኞቱን ገልጿል። ታዲያ ቴዎድሮስ ካሳሁን ቴዲ አፍሮ የልደቱ ዋዜማ ላይ ሆኖ አንድ መልካም ነገር እንዳደረገና እንዲሁም ደግሞ ብዙዎችም እያወደሱት እንደሆነ ሰምተናል። ይኸውም ከእርሱ ጋር በተገናኘ ለእስር ተዳርጋ የነበረችውና ያለፉትን 2 ወራት በእስር ያሳለፈችው የእርሱ ምክትል ማናጀር ማህሌት ወይም ደግሞ ሀና ሰለሞንን በተመለከተ አዲስ ጉዳይ ሰምቷል። ይህም ጉዳይ ከወራት እስር በኋላ በዋስ እንደተለቀቀች ታውቋል። የዋስትና መብቷ ከተጠበቀ በኋላ ከእስር መፈታቷን የቅርብ ምንጮች የገለጹና የተናገሩ ሲሆን ታዲያ እርሷ ከእስር በወጣችበት ጊዜ የእርሷን የዋስትና ገንዘብ ከፍሎ እንድትወጣ ያደረገው ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ መሆኑ እየተገለጸ ሲሆን ይህ አይነት ተግባርም በችግር ጊዜ ውስጥ እንኳን ቢሆን ከእርሱ ጋር ሆነው ለእርሱ ዋጋ የከፈሉትን የማይዘነጋ ሲሉ እንዲያወድዙትና እንዲያሞካሹት ምክንያት ሆኗል። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው መረጃዎች ደግሞ እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ ጋበዝን። የዛሬውን በዚህ አጠናቀቅን። በያላችሁበት ጥሩ መልካም ጊዜ ተመኘን።